ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል ስላለው ወቅታዊ ሁኔታ የምናቀርብላችሁን ዘገባ ነው ይዘን የመጣ ነው። በአማራ ክልል በበርካታ አካባቢዎች የህልውና ተጋድሎ ተጠናክሮ ቀጥሏል። በጎጃም ፈንደቃ አካባቢ በተካሄደ ውጊያ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ደርሷል። በዛሬው በጎጃም የተጋድሎ እንቅስቃሴ የአገዛዙ ሁለት ኦራል ተሽከርካሪዎች ሙሉ በሙሉ መጋየታቸውንም በምስል ተደግፎ የወጡ መረጃዎች ያመለክታሉ። በጎንደር በወሎና በሸዋም በተመሳሳይ በህልውና ተጋድሎ በርካታ ድሎች መገኘታቸው እየተመለከተ ነው። የዘውትር ተሳታፊያችን ያለፉትን 2 ቀናት ዘገባዎችን ሊያስቃኘን መስመር ላይ ይገኛል። ወደሱ በቀጥታ አልፋለሁ። አመሰግናለሁ መሳይ። በአገዛዙ ጦር ከወልዲያ ከተማ መሽጎ የሚገኘው የአገዛዙ ጦር በዙሪያው በሚገኙ ከተሞች ላይ በፋኖ ኃይሎች የተነጠቀውን ቦታ ለማስለቀቅ ከፍተኛ ዝግጅት አድርጎ በተለይ በመቻሬ በስሪንቃ አካባቢ ከፍተኛ ጦሩን ይዞ የወታደራዊ ተሽከርካሪዎችን፣ የብረት ለበስ ታንኮችን፣ በጣም በርካታ መሳሪያዎችን የቡድንና የነፍስ ወከፍ መሳሪያዎችን በደንብ አድርጎ ታጥቆ እንቅስቃሴ ያደረገ ቢሆንም ስሪንቃንም መርጦንም እንዲሁም በመቻሬንም መቀማት አለመቻሉና ይባስ ብሎ እንዲያውም ተመቶ ወደ ወልዲያ ከተማ ተመትኖ እንደተመለሰ በትናንትናው ዕለት መረጃዎች ደርሰውኛል። በእነዚህ 3 ቦታዎች ላይ በተደረገው ውጊያ ከ67 በላይ የአገዛዙ ጦር መገደሉና ከ75 በላይ መማረካቸውን መረጃዎች አመላክተዋል። በዚህ ውጊያ የመከላከያ ሰራዊቱ በወልዲያ ከተማ ከፍተኛ ዝግጅት አድርጎ ጥቃት ለመሰንዘር ሙከራ ያደረገ ቢሆንም አሁንም በተደጋጋሚ ጊዜ እየተመታ እንደተመለሰና አሁን በሌላ አቅጣጫ ደግሞ ጋሸና ዙሪያ ከፍተኛ ውጊያ በትናንትናው ዕለት እየተደረገ ሲሆን በሽንፈታቸውን መዋጥና መቀበል ባለመቻላቸው አንተን በዚህ በኩል መረጃ ሰጠህ በማለት እርስ በርሳቸው መከላከያ የተለያዩ ክፍለ ጦሮች በጋሸና ከተማ ላይ ሰፍረው ይገኛሉ። በዚህ ከተማ ላይ ያገዛዙ ጦር በዙሪያው ያሉ ከተሞችን ለመቆጣጠር ተንቀሳቅሶ ነገር ግን እርስ በርሳቸው ተዋግተው ከ10 በላይ ያገዛዙ ጦር መገደላቸውና በከፍተኛ ደረጃ ውጊያ ገጥመው ጉዳት እንደደረሰባቸው መረጃዎች ያመላክታሉ። በዛሬው ዕለት እንዲሁ በደቡብ ጎንደር ተወረታ አቅራቢያ የውባንታ ባተኮር በጉማራ ወንዝ ተብላ በመጠቀሰው ከተማ ላይ ጥቃት በመፈጸም ከፍተኛ ጉዳት መከላከያ ሰራዊት ላይ ማድረሱና የአጼ ገላውዲዮስ ክፍለ ጦር ጥቃቱን መፈጸሙን እንዲሁም ከሐሙሲት ከተማ ለቆ ወደ ጉማራ አርጎ ወደ ወረታ ለመንቀሳቀስ ጥረት ሲያደርግ የነበረው የአገዛዙ ጦር ተመቶ የጉማራ ከተማን ወይንም ጉማራ ወንዝ አጠገብ የምትገኘው ታዳጊ ከተማ የፋኖ ኃይሎች መቆጣጠራቸውና ለጊዜውም ቢሆን ከባህር ዳር አዲስ ዘመን ጎንደር የሚወስደው መንገድ ለ3 ሰዓታት ተዘግቶ እንደነበርና ምንም አይነት እንቅስቃሴ መቆሙን ነው መረጃዎች የሚያመላክቱት። የሐሙሲት ከተማም እንዲሁ ከደቡብ ጎንደር አካባቢ የተነሱ የፋኖ ኃይሎች የሐሙሲትን ከተማ ለ4 ሰዓታት ተቆጣጥረው በከተማዋ ላይ ከፍተኛ ጥቃት መፈጸማቸውን መረጃዎች ያመላክታሉ። ይህ በእንዲህ እንዳለ እንግዲህ በወሎ አካባቢ አሁንም ከፍተኛ እንቅስቃሴ እየተደረገበት ያለ አካባቢ ነው። ረጅም መንገድ ተጉዞ የፋኖ ኃይል በርካታ ወረዳዎችን መቆጣጠሩ ይታወቃል። በተወሰነ ደረጃ ወታደራዊ ጠቀሜታ ያላቸውን ከፍተኛ ቦታዎችን መከላከያ ሰራዊት ለቆ በወልዲያ በጋሸናና በላሊበላ ከተሞች ላይ ብቻ ራሱን እየተከላከለ እንደሚገኝና የተነጠቀውን ቦታ መልሶ ለመያዝ በተለይ በጊዳን ወረዳ ከሙጃ ከተማ አቅራቢያ የአገዛዝ ጦር ለከበባ ሲንቀሳቀስ የፋኖ ኃይሎች በመልሶ ማጥቃት ጉዳት እንዳደረሱበትና በተለይ ወይራ በር በተባለ ቦታ ላይ በቡድን መሳሪያ የታገዘ ከፍተኛ ውጊያ ተደርጎ በርካታ የአገዛዝ ጦር ተመቶ ከ6 በላይ የአገዛዝ ጦር በእጃቸው መማረካቸውንና ከ25 በላይ የመከላከያ ሰራዊት አባላት መገደላቸውን መረጃዎች ደርሰውኛል። አሁን የአገዛዝ ጦር በተለይ የቀን ውጊያን በመተው በሌሊት በተለይ በቅርብ ጊዜ የተቋቋመ የጸረ ሽምቅ የሚባል አድማ በተና በተለየ ሁኔታ የጸረ ሽምቅ ኃይል በማለት ከመከላከያ ሰራዊቱ ጋር በቅንጅት እነዚህን የተነጠቁ ወረዳዎችንና ወታደራዊ ጠቀሜታ የሚገኙ ተራራማ ቦታዎችን ለመያዝ ከጸረ ሽምቅ ኃይል ጋር እንቅስቃሴ ያደረገ ቢሆንም ወራበር በተባለው ቦታ ላይ ከፍተኛ ምት ተመቶ ወደኋላ መመለሱንና የጸረ ሽምቅ ኃይሉም እንዲሁ መበተኑና በርካቶቹም መማረካቸው መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በማዕከላዊ ጎንደር የጎንደር ዙሪያ ወረዳ 3 የወረዳው አመራሮች አገዛዙን በመክዳት የፋኖ ኃይሎችን መቀላቀላቸውና ከዚህ በፊት ህዝባችንን አንበድልም፣ አንጨፈጭፍም፣ አንዘርፍም በማለት መኮብለላቸውን ከአገዛዙ ጦር ካምፕ
ካምፕ መኮብለላቸውና የፋኖ ኃይሎችን መቀላቀላቸውን የበላይ ዘለቀ ዕዝ አስታወቀ። እነዚህም የወረዳው ገቢዎች ጽሕፈት ቤት ኃላፊ ጌታሁን አማረ እንዲሁም የወረዳው የገጠር መንገድና ትራንስፖርት ኃላፊ ምትኩ ተስፋዬና የወረዳው የስራና ክህሎት ስልጠና ኃላፊ ፈቃዱ ገብሬ ከከተማው ወታደራዊ ካምፕ በማምለጥ የፋኖ ኃይሎችን መቀላቀላቸውን አስታውቋል። የዛ አካባቢ የሚንቀሳቀሰው የፋኖ ኃይልም ይህን ተከትሎ በሌሎች የወረዳው አመራሮች ላይ ከፍተኛ ሞራል በመስጠት ሌሎችም ህዝባቸውን ባለመበደር ከፋኖዎች ጋር ተቀላቅለው ያገዛዙን ኃይል በመክዳት ወደ እነሱ እንዲቀላቀሉ ጥሪ ያደረጉ መሆኑ ታውቋል። ይህን ተከትሎ የአገዛዙ ጦር በሌሎች የወረዳው አመራሮች ላይ ከፍተኛ ክትትል እያደረገ እንደሚገኝና የጎንደር የበጋሻው ክፍለ ጦር አስታውቋል። በዚሁ ዞን በምዕራብ ጎንደር ቋራ ወረዳ እንዲሁም በማዕከላዊ ጎንደር በአለፋ ወረዳ ትናንትና ቀዝቀዝ ብሎ የነበረው እና የዋለው ውጊያ ዛሬ በአዲስ መልክ ተጠናክሮ መቀጠሉና በመተማ በቋራ ሽንፋ አካባቢ በሻውራ ደግሞ በአለፋ ወረዳ ከሻውራ እስከ አጸደ ማርያም አካባቢ ከፍተኛ ውጊያ እየተደረገ እንደሆነ መረጃዎች ያመላክታሉ። በዚህ ቀጠና ውጊያ ከጀመረ ከ7 ቀናት በላይ ቢሆንም የአገዛዝ ጦር ወደፊት መግፋት እንዳልቻለና እየተመታ እንደተመለሰ መረጃዎች ያመላክታሉ። እንዲሁም በሰሜን ጎንደር ደባርቅ ዙሪያና አዲስ አዳርቃይ ዙሪያ ከፍተኛ ውጊያ እየተደረገ ሲሆን በላይ ዘለቀ ዕዝ በተለይ ከደባርቅ እስከ አድርቃይ መሃል ላይ በተደረገው ውጊያ የራስ አሞራ ውብነህ 3ኛ ኮር ድብ ጠለም ተከዜ ክፍለ ጦርና ጭና ክፍለ ጦር በጋራ ባደረጉት አውደ ውጊያ በአገዛዝ ጦር ላይ ከፍተኛ ወታደራዊ ኪሳራ ማድረሳቸውን አስታውቀዋል። በአውደ ውጊያውም በተለይ በዚህ በድብ ጠለምትና ጭና ክፍለ ጦሮች ጋር በተደረገው ውጊያ በርካታ የኦሮሚያ ክልል የመጡ የልዩ ኃይል አባላት በውጊያው የመከላከያን ዩኒፎርም ለብሰው በውጊያው መሳተፋቸውንና በእጃቸውም በርካታ የኦሮሚያ ልዩ ኃይል የመከላከያ ልብስ ለብሰው በእጃቸው በምርኮ እንደገቡም ጨምረው ገልጸዋል። ዛሬ ከሌሊቱ 12 ሰዓት በሰሜን ሸዋ መራቤቴ ቀጠና በተለይ አፈርባይኔ በተባለ ቦታ በተፈጸመ የደፈጣ ጥቃት የቀጠናው ሚኒሻ ዋና አስተባባሪ ጨምሮ በርካታ የአገዛዙ ጦር መገደላቸውንና የሚኒሻ አስተባባሪው ለ101ኛ ክፍለ ጦር ለአገዛዙ ክፍለ ጦር ዋና መረጃ መኮንንና እዛው አካባቢ በተለይ በመራቤቴ ቀጠና አካባቢ የወጣቶችን በማሳፈን በማስገደልና በዘረፋ የተሰማራ ግለሰብ እንደነበርና የግለሰብ አቶ አውራጃው የተባለ ሲሆን የአጼ አምደ ጽዮን ኮር ባደረገው ኦፕሬሽን መመታቱን አስታውቋል። ዛሬ ከ8 ሰዓት በኋላ እንዲሁም በምስራቅ ጎጃም ዞን ከተማ ደብረ ማርቆስ የፋኖ ኃይሎች በሁለት አቅጣጫ ወደ ከተማው አካባቢ ዘልቀው በመግባት ከፍተኛ ጉዳትን በመከላከያ ሰራዊቱ ላይ እንዳደረሱበትና ይሄን ተከትሎ የአገዛዙ ጦር በተለይ ወደ ስናን ወረዳ አርብ ገበያ መውጫ አካባቢ ከፍተኛ ውጊያ እያደረገ እንደሚገኝና የአርብ ገበያን ከተማ ወይንም የስናን ወረዳ ዋና ከተማ እንዲሁ ከፍተኛ ውጊያ እየተደረገባትና የፋኖ ኃይሎች ወደ ከተማዋ ገብተው ጥቃት መሰንዘራቸውንና በዚህ በተደረገው ውጊያ በርካታ ወታደራዊ ተሽከርካሪዎች መውደማቸውን እንዲሁም በተደረገው ውጊያ የሞቱ 56 የቆሰሉ 36 መሆናቸውንና በእነዚህ ከሞቱትና ከቆሰሉት መካከል ከፍተኛ ወታደራዊ መኮንኖች እንደሚገኙበት ለማወቅ ተችሏል። በዚሁ አቅጣጫ በሌላ ዜና በምዕራብ አቅጣጫ በጎጃም በተደረገው ውጊያ የጃዊ ወረዳ ዋና ከተማ የሆነችው ፈንድቃን ከተማ ከጠንካራ ውጊያ በኋላ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ መተከል 4ኛ ክፍለ ጦር መቆጣጠሩና በፈንድቃ ከተማ በተደረገው ውጊያ ከፍተኛ ድል መመዝገቡን ለማወቅ ተችሏል። 2 ወታደራዊ ኦራሎች መመታታቸውን እንዲሁም በአርፒጂ ታንክ ከመቶ መውደሙን እና በርካታ የጦሩ አባላት የመከላከያ ጦር አባላት መደምሰሳቸውንና እቺ ከተማ ለበርካታ ጊዜ በተለይ በ2 ወራት በተደረገው ውጊያ ለ4ኛ ጊዜ ፋኖ ኃይሎች መቆጣጠራቸውና በርካታ የመከላከያ ሰራዊት በ4 ጊዜ ሲቆጣጠሩ ከፍተኛ የሆነ ጥቃት እንደተፈጸመባቸውና በዚህ ጥቃትም ለበርካታ ጊዜ ከተማዋን እየለቀቁ እንደወጡ መረጃዎች ያመላክታሉ። የፋኖ ኃይሎች እንግዲህ ወታደራዊ ታንኮችን በአርፒጂ መምታት መቻላቸውና በዚህ ከተማ ላይ 2 ኦራሎች በሳት መጋየታቸውን መረጃዎች ያመላክታሉ። በምዕራብ ጎጃም ዋና ከተማ አቅራቢያ የሚገኘው የብር ሸለቆ ወታደራዊ ማሰልጠኛ ላይ በኦሮሚያ ክልል በግድ ታፍሰው ወደ ወታደራዊ ማሰልጠኛ ጣቢያ የገቡ ወደ ብር ሸለቆ ስልጠና ሲወስዱ የነበሩ በርካታ ወጣቶች የአባይን ወንዝ ተሻግረው ወደ ወለጋ ሲሄዱ በርካታ ወጣቶች በአባይ ወንዝ ገብተው ወደ ኪረሙ ወረዳ ለመሻገር ጥረት ሲያደርጉ በአባይ ወንዝ እንደተወሰዱና በርካቶቹ ደግሞ
ወንዙን ተሻግረው በኪሮሞ ወረዳ የሚገኙ የአማራ ተወላጆች እንክብካቤ ያደርገውላቸው በየቤተሰቦቻቸው እንደሸኟቸው መረጃዎች ያመላክታሉ። ይሄ የሚያሳየው ወታደራዊ ማሰልጠኛዎች በፍላጎት ሳይሆን ያለ ፍላጎት ከተው ወታደራዊ ስልጠናውን በተለያየ አቅጣጫ እየጠፉ የመንግስትን ኃይል ማገዝ እንደማይፈልጉ ነው መረጃዎች የሚያመላክቱት። በበርካታ አካባቢዎች እንዲሁም የሚኒሻ ኃይሉ ከመከላከያ ሰራዊት ጋር አንዋጋም በማለት እጅ እየሰጠ እንደሚገኝና ከ300 በላይ ሚኒሻ የአገዛዙ ጦር በመክዳት ከነትጥቃቸው የፋኖ ኃይሎችን መቀላቀላቸውን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እንዳስታወቀው በእስቴ ወረዳ በተደረገው ውጊያ ከፍተኛ ጉዳት የደረሰባቸው ለሁለተኛ ጊዜ አሁንም ከ300 በላይ የተሰባሰቡ ሚኒሾች የፋኖ ኃይሎችን መቀላቀል መቻላቸውን መረጃዎች ያመላክታሉ። በጣም ነው ማመሰግነው። እንግዲህ በርካታ መረጃዎች ናቸው ያለፉትን 2 ቀናት የተጠራቀሙ ዘገባዎችን ነው በተከታታይ ያቀረብክልን። እንግዲህ አሁንም የለውና ተጋድሎ ያለምንም መዛነፍ ያለምንም መቋረጥ በአንድ ትንፋሽ በሁሉም አቅጣጫ እየተካሄደ እንዳለ ነው መረጃዎቹ የሚያመለክቱት። በአገዛዙ በኩል ዳግም የተነጠቁትን ቦታዎች ለመያዝ ባለ በሌላ ኃይሉ እንቅስቃሴ ማድረጉንም ከዘገባው ተመልክተናል። ነገር ግን እየተመታ ነው። በዚህ አንጻር ምንድነው እቅዱ? ዳግም መያዝ ደግሞ መልቀቅ። በእርግጥ ፋኖችም ይሄ ይዞ መልቀቅን በተመለከተ በቀጣይ እንዲህ አይነቱ ስትራቴጂ እንደሚቀየርና ከተማን ይዞ የመቆየት በተለየ በዛ አንጻር የሚታይ የጥቃት እንቅስቃሴ እንደሚጀምሩ እየገለጹ ነው። ለማንኛውም እሱ ጊዜው ሲደርስ የምናየው ይሆናል። ግን አገዛዙ ዳግም መያዝ መልቀቅ እንዲህ አይነት ውሃ ቅዳዋ መልስ አይነት ሁኔታ ውስጥ ነው የገባው። ግን ይሄ የሰው ሕይወትም እየበላ ነው። ከፍተኛ የሰራዊት መክዳት፣ መሞት፣ በብዙ ነገር ኪሳራ የገጠመው እንዳለ ነው የተረዳ ነውና እንዲህ አይነቱ ስትራቴጂ እስከምን ሊቀጥል ይችላል? በዚህ አንጻር እየደረሰበት ያለውን አጠቃላይ ጉዳትስ እንዴት መግለጽ ይቻላል? መከላከያ እኮ አሁን በአማራ ክልል እንደው በሙሉ ቁመናው አለ ማለት አይቻልም። በጣም በበርካታ አካባቢዎች ላይ እሱ ለማጥቃት በሄደበት ቦታ የፋኖ ኃይሎች በመልሶ ማጥቃት ከፍተኛ ጉዳት እያደረሱበት፣ በአንዳንድ ወታደራዊ ካምፖች ላይ የፋኖ ኃይሎች በሙሉ ማጥቃት ቁመና በመሆን ወታደራዊ ካምፑን እያጠቁ በርካታ የመከላከያ የአድማ ብተና የሚኒሻ ኃይሎችን እየበተኗቸው ነው የሚገኝ። ነገር ግን አሁን ስርዓቱ በደንብ አድርጎ ስለገባው አንደኛ የሚኒሻ ኃይሉን ከፊት አስቀድሞ ራሱ ከኋላ የሆነ መንገድ የሚመሩ ቦታውን በደንብ አድርገው ጠንቅቀው የማውቁ የመረጃ ኃይሎችን ወደፊት በማሰማራት በድሮውን ለማጥቃት እንቅስቃሴ እያደረገ ቢሆንም እሱም አልተሳካለትም። አሁን ደግሞ በሰሞኑ እየተከተለ ያለው ነገር ምንድነው? በአማራ ክልል ጫካ ከደበቀው ሰው የደበቀው አይገኝም ይባላል። ስለዚህ የፋኖ ኃይሎችን በጣም በርካታ እዞችን አጠቃላይ የፌዴራል መንግስቱን ሁሉንም እዞች ማለት በሚያስችል ደረጃ ወደ አማራ ክልል አሰማርቼ በአማራ ክልል ላይ የአጠቃላይ የሚኒሻ የፖሊስ የአድማ ብተና ኃይሎችንም ጭምር አሰማርቼ ከሌሎች ክልሎችም እንዲሁም የልዩ ኃይልና የአድማ ብተና ወይም የተለያዩ ወታደራዊ አደረጃጀቶችን ወደ አማራ ክልል አሰማርቼ ውጤት ያመጣሁበት ምክንያት ምንድን ነው በማለት ራሱን ግምገማ ላይ ተቀምጦ ያገኘው መፍትሄ ምንድን ነው? ህብረተሰቡን ከፋኖ ለመነጠል ከፍተኛ የሆነ ቅስቀሳና ዘመቻ ጀምሯል። በተለይ በሰሞኑ የአገዛዙ ጦር በተቆጣጠራቸው ከተሞች ላይ ነዋሪዎችን የመከላከያና የብልጽግና መኮንኖች ህብረተሰቡን በግድ እያስወጡ የፋኖ ኃይሎች የራሳቸውን ኢኮኖሚ ለማዳበር ነው፣ ተላላኪዎች ናቸው፣ የግብጽ ተላላኪዎች ናቸው በማለት እንግዲህ ተላላኪ ማን እንደሆነ ራሱ ያውቀዋል። ነገር ግን የተለያየ ስም በመስጠት የፋኖ ኃይሎችን ከህዝቡ ለመነጠል ከፍተኛ ጥረት እያደረገ ነው የሚገኘው። በእርግጥ አንዳንድ ቦታዎች ላይ በተለይ በደብረ ማርቆስ፣ በፍኖተ ሰላም እንዲሁም በደባርቅና በደብረ ታቦር ከተማ በተደረገው ህዝባዊ ስብሰባ ላይ ህብረተሰቡ ፊት ለፊት ነው ልጆቻችንን እየገደላችሁ ጡት እየቆረጣችሁ በሳንጃ ቆዳቸውን እየገፈፋችሁ ልጆቻችንን እንዴት ነው እናንተ ልንደግፋችሁ ምንችለው? እናንተ ጨካኞች ናችሁ። እንዲያውም አሁን ሰላም እየተገኘ ያለው የፋኖ ኃይሎች ከተሞችን የተቆጣጠሩ ቀን ነው ወይም ሳምንት ነው ወይም ወራት ነው። አሁን ከእናንተ ቁጥጥር ውጭ የሆኑ ከተሞች በሙሉ ሰላማዊ ኑሮ እየኖሩ ነው በማለት ፊት ለፊት ህብረተሰቡ እየተጋፈጣቸው ይገኛል። እንግዲህ የጨነቀው እንደሚባለው እርጉዝ ያገባል እንደሚባለው አሁን መፍትሄ ብሎ የያዘው ህብረተሰቡ ለፋኖ ድጋፍ እንዳያደርግ ከፍተኛ የሆነ የፖለቲካ ፕሮፓጋንዳ ለመስራት ህብረተሰቡን ስብሰባ በማድረግ እየቀሰቀሱ እንደሚገኙና አሁን በከተሞች ላይ ያሉትን የመከላከያ ሰራዊት ወደ ካምፓቸው እንዲገቡ በማድረግ ወታደራዊ ኮሎኔሎች፣ ጀነራሎች እንዲሁም የየክፍለ ከተማ ወይም የየዞኑ የየወረዳው የብልጽግና አመራሮች በጋራ በመሆን እነሱ በተቆጣጠራቸው አካባቢዎች ቅስቀሳ እያደረገ ነው። ይሄም ውጤታማ አይሆንም። ምክንያቱም መነሻው እሱ
አይደለም ህብረተሰቡ በሰላም አርሰን ነግደን ተምረን እንኑርበት የሚል ጥያቄ አቅርቧል። አሁን መከላከያ በሄደበት ቀጠና በሙሉ ህብረተሰቡን እየፈጀው ነው። ሲፈልግ በከባድ መሳሪያ ሲፈልግ በድሮን ሲፈልግ በአስፋልት ላይ ወጣቶችን በአስፋልት ላይ በክላሽ አሰርፎ በጅምላ በመረሸን የሚታወቅ ስርዓት ስለሆነ ይሄ ውጤታማ ሊሆንለት አልቻለም። ዛሬ እንኳን በተደረገው ጦርነት መሳይ ከሰዓት በኋላ በስናን ወረዳ የፋኖ ኃይሎች አርብ ገዳ ከተማ ዋና ከተማውን ሲቆጣጠሩ ከደብረ ማርቆስ ነው 123 ሚሊሜትር መድፎችን በመተኮስ እንዲሁ ዝም ብሎ በግምት እየተኮሰ የስናን ወረዳን ያወደማት ነው የሚገኘው። ከፍተኛ የሆነ ጭፍጨፋ እያደረገ ነው በከባድ መሳሪያ። ይሄን ተከትሎ ህብረተሰቡ ራሱ በሰላማዊ ነዋሪ የነበረው ህብረተሰብ መሳሪያውን የቃታ ብረቱን አንስቶ ከፋኖ ኃይሎች ጋር ከፍተኛ የሆነ ፍልሚያ እያደረገ ነውና የፋኖ ኃይሎችን የኋላ ደጀን ሆኖ የቀኝ እጅ ሆኖ ከፍተኛ የሆነ መስዋዕትነት እየከፈለና በአገዛዙ ላይ ከፍተኛ ክሳራ እያደረሰበት እንደሚገኝ ነው መረጃዎች እንዳመላክቱት። ውጤታማ የሚሆነው በአማራ ክልል የፋኖ ኃይሉም እንደሆነ እና ከእንግዲህ በኋላ መከላከያ በአማራ ክልል ምንም አይነት የውጊያ ሞራልና ቁመና የሌለው መሆኑ ነው ህብረተሰቡ እየተናገረ የሚገኘው። እንግዲህ በተለያዩ አካባቢዎች አሁንም አፈሳ እየተከናወነ ነው። የአብይ አህመድ አገዛዝ በሰፊ ቁጥር ነው እንግዲህ ወደ አማራ ክልል ሰራዊቱን በማስገባት ይህንን ማያሸንፈውን ጦርነት ይሄ መቋጫ ሊያበጅለት ያልቻለውን ጦርነት ከእጁ የወጣውን ጦርነት አሁንም በሰው ማዕበልና በሰው እልቂት አማራ ክልል ላይ ከፍተኛ የሆነ ሰብአዊ ቀውስ እንዲከሰት እያደረገ ይገኛል። በአንጻሩ ፋኖዎች ለመጪው ጊዜ በሰፊው እየተዘጋጁ እንዳለ ነው የሚነገረው። እንደው በአጠቃላይ መጪው ጊዜ ምን ሊመስል ይችላል? የአብይ አህመድ አገዛዝ ከዚህ በኋላ ምንም መፍትሄ የሚያገኝ አይደለም። ተዋርዶና አማራ ክልል በሰፊ አስከፊ ሽንፈት ሊወጣ እንደሚችል ከወዲሁ የራሱም አመራሮች እየገለጹት ነው። አንዳንድ አስተያየቶችና ጥቆማዎችም እየገለጹለት ነው። በጊዜ መፍትሄ ካላገኘን ተዋርደን ነው የምንወጣው የሚለው የወታደራዊ ሹማምንቶቹ ምክርን አብይ አህመድ አልተቀበለም። ይህንን የምታደርጉት ከጀርባ አብራችሁ እየሰራችሁ ነው፣ ሌላ የተለያዩ ፍረጃዎችን በመጠቀም እያሸማቀቃቸው ነው የሚገኘው። ለማንኛውም የትንፍጩት ዱቄቱን አምጡት አይነት በማንኛውም መንገድ ይህን ጦርነት አሸንፋችሁ ድሉን አብስሩኝ አይነት ፍጹም ጨለምተኛ በሆነ መንገድ ነው እየገሰገሰ ያለው። ለማንኛውም በፋኖ ረገድ ምን አይነት እቅድ እንዳለ በእርግጥ በዝርዝር የገለጹልን ነገር የለም። የአብይ አህመድ አገዛዝን ከአማራ ክልል ጠራርጎ ለማስወጣት ግን በሰፊ በአጭር ጊዜም ይሁን በረጅም ጊዜም እቅዱ እንዳለ ነው የሰማ ነው። መሳይ የእናቴ መቀነት ጠለፈኝ አይሰራም። በ15 ቀን ጊዜ ውስጥ ኤታማጆር ሹሙ የሚሆን ምክትል ኤታማጆር ሹሙ እንዲሁም ጠቅላይ ሚኒስትሩን ጨምሮ በ15 ቀን ጊዜ ውስጥ የአማራ ክልልን ወዲያ የሚሯሯጡ 4 እና 5 ክላሽ ይዘው የሚሯሯጡ ወጣቶችን በ15 ቀን ጊዜ ውስጥ ትጥቃቸውን ብቻ ሳይሆን ተበቷቸውን አስፈትተን እንበትናቸዋለን ብሎ ነው የገባው። ዛሬ 29ኛ ወሩን ይዟል። ከ28 በፊት ምናልባት በጣም በቀበሌ አይደለም በንዑስ ቀበሌ ደረጃ የነበሩ ፋኖዎች በሰሜን ወሎ አብዛኛውን ወረዳ ከተማ ቀበሌዎችን አይደለም ተራራማ ስትራቴጂክ ወታደራዊ ጠቀሜታ ያላቸውን ቦታዎች አይደለም የወረዳ ከተሞችን ተቆጣጥረው አመራሮችን ሰይመው ከህብረተሰቡ ጋር በሰላም መኖርና መስራት እንዲችሉ ሰላማዊ ስብሰባዎችን አድርገው መፍትሄ የሰጠው ወደ ሰላማዊ ኑሮ ተመልሰዋል። አሁን የነሱ ጸሎት እዛ አካባቢ ያለው ጸሎት መከላከያ እንዳይመጣባቸው ህብረተሰቡ ለፋኖ ኃይሎች ከፍተኛ የሆነ ድጋፍ እየሰጠ በደንብ አድርጋችሁ ተዋጉልን፣ ከእንግዲህ መከላከያ ወደኛ እንዲመጣ አንፈልግም በማለት እየተናገሩ ነው የሚገኙት። አሁን መከላከያ በከተሞች ላይ ባህር ዳር ከተማን ብንወስድ የመከላከያ ጀነራሎች ራሳቸውን ከሆቴል አስቀምጠው ለቱሪስት ተብለው የተሰሩ ሆቴሎች ከፍተኛ እና ዘመናዊ ደረጃ የደረሱ ባለ 3 እና ባለ 4 ኮከብ ሆቴሎች ላይ ራሳቸውን አስቀምጠው የክልሉን የብልጽግና ተላላኪዎች በየተለያየ ቦታ በመላክ በሄሊኮፕተር በመላክ ህብረተሰቡን እንዲያሳምኑላቸው ከፍተኛ ጥረት እያደረጉ ያም ቢሆን የብልጽግና የክልሉ ብስለኔ አስተዳደር ፈርሷል ማለት ይቻላል። እንዲያውም እየተነገረ እኮ ያለው የአማራ ክልል ህዝብ እየተናገረ ያለው የመከላከያ ኮዳዎች ናቸው። ወደ ውጊያ ሲሄድ ምናልባት የቆሰለ ወታደር ክላሽ ላይዝ ይችላል። ነገር ግን ኮዳውን አይተዋትም። የውሃ መጠጫ ኮዳውን ልክ እንደ ውሃ መጠጫ ኮዳ ከወገባቸው ከመከላከያ ወገብ ላይ የማይጠፋ የአማራ ብልጽግና ካምፕ ሲያድር ካምፕ የሚያድር ምሽግ ሲያድር ምሽግ የሚያድር ጤና ጣቢያ ገብቶ ሲያድር ትምህርት ቤት ሲያድር አብሮ የሚያድር የብልጽግና
አመራር በአማራ ክልል አሁን አለ ማለት አይችልም። የፋኖ አመራሮችን እየተናገሩ ያሉት የብልጽግና አመራር ከህዝቡ ጋር ሙሉ በሙሉ ተቆራርጧል፣ ግንኙነቱም ተበጥሷል ብሏል። አሁን የሚቀረው ነገር ማጽዳት ነው። ይሄንንም ደግሞ የአማራ ፋኖ በደንብ አድርጎ ተደራጅቶ ወደ ጥቃት ከገባ በኋላ መከላከያ ሊቋቋመው የማይችል በቅርብ ጊዜ ሊቋቋመው የማይችል ጥቃት ይፈጸምበታል የሚል እምነት ነው ያለው አብዛኛው የአማራ ክልል ህዝብ ማለት ይችላለሁ። በአጠቃላይ ግን ስርዓቱ በአማራ ክልል ተሸንፏል፣ ተመቷል፣ ደክሟል። ምናልባትም የአብይን ወይም በሱ ስር የሚገኙ የፖለቲካ አመራሮችን ሀሳባቸውን እንዲቀይሩ ጸሎት ላይ ነው የሚገኘው። ምክንያቱም እየተደረጉ ባሉ መካከለኛ፣ ከፍተኛና ዝቅተኛ ውጊያዎች ላይ እንኳን መከላከያው በገፍ እያለቀ ነው። ይሄንን ስራ የሌለውን ወጣት ደግሞ ለ10 እና 15 ቀን ስልጠና እንዲወስድ በማድረግ ወደ አማራ ክልል እየወሰደ እያስፈጀው ነው። አሁንም ከብር ሸለቆ የወጡ ወጣቶች የ15 የ14 የ13 ዓመት ወጣቶች ከጫማው ከመከላከያ ከሚሰጣቸው ጫማ ክብደት ጋር እኩል የሚመጣጡ ወጣቶች ወደ ተለያዩ የጦር ቀጠናዎች በመኪና በትራንስፖርት እያጓጓዘ እንደሚገኝና እነዚህንም ከ15 ቀን ምናልባት ከአንድ ወር ባልበለጠ ጊዜ ውስጥ በፋኖ የመረጃ ማሰራጫ ጣቢያዎች ላይ ተማርከው ቃላቸውን ሲሰጡ እንደምንሰማ ምንም ጥርጥር የለውም። መሳይ በጣም አመሰግናለሁ። እንግዲህ የአማራ ክልል ወቅታዊ ሁኔታን በተመለከተ እንደዚሁ መጪው ጊዜ ምን ሊመስል እንደሚችል በዘገባዎችም በትንታኔዎችም ያቀርብክልን የዛሬው ከፋኖ መንደር የተገኘው የመረጃው ክፍለ ጊዜ በዚሁ ይጠናቀቃል። በጣም አመሰግናለሁ። እኔም አመሰግናለሁ።